ህንጻው ይሄ ህንጻ ደግሞ ቤት ያለው አይመስለኝም። ማቀው በጣም ወደው ቢልዲንግ ነው ግን ቤት እንዳለው ዛሬ ገና ነው የሰማሁት። ዋው እውነት ነው። ያው ብዙ ሰው አያውቀውም። ያው ብዙ ፕሮሞት አልተደረገምና ከዛ ነገር አንፃር ብዙ ሰው አያውቀውም። ነምበር 1 ፊትነስ ነው ብዙ ሰው የሚያውቀው። ግን ከ5ኛ ጀምሮ ወደ ላይ ቤቶች ናቸው። በአጠቃላይ እውነት ከባለ 1 መኝታ እስከ ባለ 3 መኝታ ናቸው ያሉት ቤቶች። የሚገርመው ያው እዚህኛው ላይ ብዙ ቤቶች የሉንም። ሙሉ ለሙሉ ደግሞ ተሽጠው ሰዎች ገብተው እየኖሩባቸው ነው ያለው። ግን ምንድነው አሁን ሁለተኛ ፕሮጀክት ደግሞ 22 ጎላጉል ፊት ለፊት እየገነባ ከፋፈሉ እንዴት ያው ወደ ዋናው ስንመጣ 10% ነው ቅድመ ክፍያ መክፈል የሚጠበቅባቸው ደንበኞች እኛ ጋር ቤት ለመግዛት። ግን ምንድነው ይሄን በዓል ምክንያት በማድረግ አሁን የኔ ዳውን ፔመንቱ ወደ 5% ዝቅ አድርገናል። ጎልደን ፕላስ ምንድነው ለየት የሚያደርጋችሁ? ይሄ ኳሊቲያችን እኛን ለየት ያደርገናል የምትሉት ነገር ምንድነው? በጣም ጥሩ ቆንጆ ጥያቄ ነው። እንዳልኩሽ አንደኛው ትልቁ ነገር የሎኬሽኑ ጉዳይ ነው። ሎኬሽኑ በጣም ቆንጆ ሎኬሽን ላይ ነው ያለው። ይሄ ከፊት ለፊታችን ያለው መንገድ ቀጥታ ከቦሌ ወደ እንግሊዝ ኤምባሲ የሚወስደው አዲሱ መንገድ ነው። የኮሪደር ልማቱም ያለበት መንገድ ነው። በጣም የሚያምር መንገድ ነው። ሰፊ ሆኖ ቆንጆ ሆኖ የተሰራ ያለ መንገድ ነው። አንደኛው ኳሊቲው፣ ሁለተኛው ቢልዲንጉ በጣም ብዙ ፋሲሊቲዎች አሉት። እነዛን ፋሲሊቲዎች የመዋኛ ገንዳው፣ ጂሙ፣ የባክአፕ ጄነሬተሩ፣ የከርሰ ምድር ውሃው፣ ቴራስ፣ እነዚህን የመሳሰሉ በጣም ብዙ ፋሲሊቲዎች አሉት። ይሄ ነገር በደንብ ዩኒክ ያደርገናል።